ምንም መቃወመው ነገር አይደለም። በጣም ደግሞ ከሚያስገርሙኝ ነገሮች አንዱ ሴት ሆነሽ ፊት ለፊት ስትወጪ የመጀመሪያዋ ቀዳሚ ተቃዋሚሽ ሴት ናት። ሚኒስትር ወደ አንቺ ልምጣ። እስኪ ትብብር ለኢትዮጵያ አንድነት ያለውን ተሞክሮ እንይበት እስኪ ሴቶችም ወደፊት ማምጣት ላይ እንግዲህ ትብብር እንደምታውቂው አንድ ፓርቲ አይደለም፣ የአራት ፓርቲዎች ቅንጅት ነው። ስለዚህ የትብብርን ኢሹ ለማየት እነዛ ፓርቲዎች ምንድናቸው የሚለውን በራሱ ማየት ያስፈልጋል ብዬ አስባለሁ። ለምሳሌ የኔ ፓርቲ ኢህአፓ እንደምታውቂው ብዙ አይከን የሆኑ ሴቶች አሉት። ፊት ለፊት ላይ በአመራር ጭምር ደረጃ ሴቶችን የሚያስቀምጥ ይሄ ሲምቦሊክ ከሆነው ነገርና በተለይ አሁን ናሽናል ሌቭል ሲምቦሊክ የሆነ ሪፕሬዘንቴሽን አለ፣ ግን በትክክል ኢንፍሉዌንስ አላቸው ሴቶች ብዬ አላምንም። ስለዚህ የኛ ፓርቲ ሲምቦሊክ ከሆነው ባለፈ ውሳኔ የሚሰጡበት እያንዳንዱ ሁኔታ ላይ የሚሳተፉበት ስርዓት ዘርግቷል። እሱን ላለፉት 54 እና ከዛ በላይ አመታት ያሳየ ፓርቲ ነው። መያድን ብጠቅሺ እንደዛው ለረጅም ከ30 አመት በላይ ልምድ ያለው ፓርቲ ነው። አይከን የሆኑ ሴቶች አሉት። እንደዛው እናት ፓርቲ ኦፍ ኮርስ በቅርብ የተመሰረተ ነው፣ ግን በስራ አስፈጻሚም ደረጃ እንዲሁ ደግሞ በማዕከላዊ ኮሚቴና በአጠቃላይ የአመራር ቦታ ላይ ሴቶች ብዙ ሴቶች አሉት እንዳልኩሽ ሲምቦሊክ ከሆነ ሪፕሬዘንቴሽን በዘለለ የአመራርነት የውሳኔ ሰጪነት ኃላፊነት ያላቸው ሴቶችን እዛ ቦታ ላይ ያስቀመጡ ፓርቲዎች ናቸውና ትብብሩም የነዚህ ፓርቲዎች ቅንጅት እንደመሆኑ መጠን እኔ ኤክስፕረስ ማድረገው በዛ መንገድ ነው። ሲምቦሊክ ከሆነው ሪፕሬዘንቴሽን የዘለለ ሴቶች ኢንፍሉዌንስ ያላቸው ቅንጅት ነው ብዬ ነው ማምነው። እኔም ያለሁበት ስለሆነ ማለት ነው ስለማቀው ቻሌንጆቹ እንደምታውቂው እኔ የፖለቲካ ባክግራውንድ አልነበረኝም፣ ጋዜጠኝነት ነው ባክግራውንዴ። ወደ ኢህአፓ ስመጣ ኢህአፓ አምኖብኝ ነው የዋና ጸሐፊነትን ቦታ የሰጠኝ። አምኖብኝ ደግሞ እንደዚሁ ሲምቦሎኝ እንድቀመጥ ሳይሆን በደንብ ኢንፍሉዌንስ ያለኝ ሰው እንደሆን በደንብ እያበቃኝ ነው ያለው። ስለዚህ አሁን እኛ ፓርቲ ላይ መተሽ እንደ ኢህአፓ ብቻ ሳይሆን እንዳጠቃላይ እንደ ትብብር በምክር ቤት ደረጃም በስራ አስፈጻሚ ደረጃም ያለን ሴቶችን ስታይ እንዲሁ የሴቶችን ኮታ ለማሟላት ብቻ የተቀመጠን ሰዎች አይደለንም። እሱን በስራ በተደጋጋሚ ለህዝብም እያሳየን ነው፣ ፓርቲውም እያሳየን ያለው። ስለዚህ እኛ ምናምነው ሴት ልጅ እንደ ሰው የመታየት መብት አላት። ስለዚህ እንደ ሰው ነው ሴቶችን በፖሊሲያችን ላይ የሚያስቀምጥ ነው። የግለሰብ መብቶች ስንል ሴትንም ያጠቃልላል። ሴት እንደ ሰው ታይታ የመብቃት መብት አላት ወንዶች ላይ እንደምናደርገው። ስለዚህ እኛ በብዛት ፎከሳችን ሴቶችን ከስር ጀምሮ የማብቃትና ከዛ እኩል ተወዳዳሪ እንዲሆን የማስቻል እንጂ ሴቶቹ ሁሌም አይችሉም ወይ ደግሞ ኮታ ካልተሰጣቸው አይገቡም በሚል ሴንስ ሳይሆን በትክክል እዛ ቦታ ላይ ሆነው ተወዳድረው መግባት የሚችሉ ሴቶችን ማፍራት ላይ ነው ትኩረታችን በተደጋጋሚ እንደምንናገረውና እኔ በጣም አፕሪሺየት ማድረግ ፈልጋለሁ። እንደውም እንዳልኩሽ በጣም በሀገር አቀፍ ደረጃ እንደ ሶሳይቲ ያለን አመለካከት በጣም ከባድ ነው፣ ግን ፓርቲ አምኖብን ፊት ለፊት እያወጣን ያለው። ከዛ ያ ምን ያመጣል መሰለሽ? ሴቶች ኦኬ እድል ካላቸው ይችላሉ ማለት ነው። ስለዚህ እድሉን ደግሞ እነሱም መውሰድ ይችላሉ ማለት ነው የሚል ነገር ያመጣል። እነሱም መውሰድ ይችላሉ። እነሱ ከወሰዱት በኋላ ደግሞ ራሳቸውን ፕሩቭ ማድረግ ይችላሉ። ስለዚህ እንደ ማህበረሰብ ማድረግ ያለብን ነገር ሴቶችን እንደ ሰው ቆጥረን ከታች ጀምሮ ማብቃት እንጂ የሆነ ሌቭል ላይ ሲደርሱ በኮታ ማሟያ ማድረግ አይደለም የሚል ሴንስ እንዲኖር ነው በእኛ በኩል ፖሊሲያችን ላይ ያለው ምን ሰራው አላማ ታርጌታችን ሴቶች እንደ ሰው ታይተው እኩል ተወዳዳሪ መሆን እንዲችሉ እንጂ ኮታ ማሟያ ወይም ደግሞ እንደዚህ አድርጌላችኋለሁ ብሎ ወይ ምርጫ መቀስቀሻ ወይ አባል ማሰባሰቢያ እንዲሆኑ አይደለም የምንፈልገውና የምንሰራውን በዛ ልክ ነው። ፓርቲ ውስጥ ምን ያየሁት እስካሁን ድረስ ኦነስትሊ እሱ ነው። በቂ ነው። ግን አሁን እንዳልሽው ከፊት የመጣችሁት አላችሁ፣ እኛ የምናየው አለ። ግን ደግሞ በበቂ ደረጃ በየደረጃው ባለ የስልጣን የወሳኝነት ቦታዎች ላይ አሉ ፓርቲዎች። እንደውም የአራት ፓርቲዎች ጥምረት ስለሆነ በደንብ ስለሚጠበቅበት ለምሳሌ የእያንዳንዱን ፓርቲ ማዕከላዊ ኮሚቴ ብታይ ማዕከላዊ ኮሚቴ ከጠቅላላ ጉባኤ በመለስ ከፍተኛ ስልጣን ያለው አካል ነው። ማዕከላዊ ኮሚቴያችን ላይ ውሳኔ ሰጭነት ላይ ኦልሞስት ሃፍ ኦፍ ዘም ሴቶች ናቸው። እነዛን ሴቶች ደግሞ ከታች ያመጣንበት መንገድ አለ። ከታች ያመጣንበት እንዲሁ ኦቨርናይት በቅሎ የተገኙ ሴቶች አይደሉም። ከታች ጀምረን እየቀረጽን እያበቃን ያመጣናቸው ሴቶች ናቸው እንደ ፓርቲ ማለት ነው። የእያንዳንዱን ፓርቲ ቅንጅት ለምርጫ የተቋቋመ ተቋም ነው። ስለዚህ ታይም ዲዩሬሽኑ ጥያቄ ሊያስነሳ ስለሚችል ማለት ነው። ግን የእያንዳንዱን አባል ፓርቲ ስነግርሽ ከታች ጀምረን የምናመጣበት መንገድ አለ።
ስለዚህ እንደኛ ፓርቲ ነው የምኖረው። እንደ አጠቃላይ እንደ ሀገር አቀፍ ቅድም የጠቀስኩልሽ ነው በጣም ብዙ ችግሮች አሉ እኛም ላይ ሁሉም ላይ እንደዚህ ፕሮቴክቲቭ የሆነ ፓርቲ ኖሮንም ነው የምልሽ። ስለዚህ እሱን ዲናይ ማድረግ ሳይሆን ያየሁት እውነት እኔም ከገባው በኋላ ከመግባቴም በፊት ደግሞ የትኛው ፓርቲ ለኔ ሱተብል ነው ብዬ እንደ ሴትም ስለማየው ከታች ጀምሮ ያሉ ሴቶችን በማብቃትና ሴቶች እንደ ሰው እንዲቆጠሩና በትክክል ሲምቦሊክ ከሆነ ሪፕሬዘንቴሽን ባለፈ እንዲኖራቸው እያደረገ ያለ ፓርቲ እንደሆነ ግን በደንብ መመስከር የምችለው ነገር ነው። ቅድም መቤት ያነሳችን የነበረው ከታች ጀምሮ ያለው ከትምህርት ስርዓቱ ጀምሮ አስተዳደግ ላይ ማህበረሰብ ላይ ያለው ጫና እንዳለ ሆኖ ተምረውም ነው ተምሮ ይሄን እድል አግኝተው ትምህርት ላይ አልፈው የሚገባውን ቦታ አግኝተው ፖለቲካውን የመፍራት ጉዳይ አለ። ለዚህ ደግሞ አንዱ ችግር ማነቆ የሚባለው ማህበረሰባችን አይገፋፋም ወደ ኋላ ያስቀራል የሚል ነገር ነው ብናነሳው ያንቺን እይታ እንመልከት። ምንም የምቃወመው ነገር አይደለም። በጣም ደግሞ ከሚያስገርሙኝ ነገሮች አንዱ ሴት ሆነሽ ፊት ለፊት ስትወጪ የመጀመሪያዋ ቀዳሚ ተቃዋሚሽ ሴት ናት። እኔ በደንብ አይቼዋለሁ እሱ ነገርና አይገባኝም ለምንድን ነው እንደዛ አይሆነው? ምናልባት በሁለት መንገድ መመልከት እንችላለን። አንደኛ ያንን እድል መቼም አላገኘውም ሰው ሌላው ሰው ማግኘት አይገባውም አንደኛው ሳይድ ሆኖ ግን አሁን እንትና እመቤትም እንዳለችው ነው እርስ በርስ ያለን ግንኙነት ጥሩ ስላልሆነ ከውጪ ወይም ደግሞ ከሌላ በጾታ አትሪቢዩሽን ስናየው ከኛ የተለየ በሆነው which is በወንዶቹ የአታክ የመደረግ እድላችን ይጨምራል በጣም እርስ በርስ ያለን ግንኙነትም ጥሩ ስላልሆነና እንዳልኩሽ የመጀመሪያው ድንጋይ ወርዋሪ ሴት ናት የምትሆነው በደንብ ተመልክቻለሁ አሁን ላይ ያለውን ሁኔታና እሱ ጥያቄ መመለስ አለበት። መጀመሪያ ወደ ማህበረሰቡ አትላርጅ ጣታችንን ከመጠቆማችን በፊት ለምንድነው እኛ መሀል ያለው ግንኙነት ልክ ያለው ነው ጥሩ ያለው ነው የሚለውን ነገር መመለስ አለበት ብዬ አስባለሁ። በየትኛውም የህይወት ውደት ውስጥ ማለት ነው። ፖለቲካ ላይ እንግዲህ ስንገባ ወደ ኋላ የሚያስቀረውን ሰው አሁንም በሁለት ነው ማየው። የመጀመሪያ በጣም ጄኒዩንሊ ለዛሽ ግለሰብ ስለሚጨነቅና ለአደጋዎች ተጋላጭ እንዳትሆን ከመፈለግ፣ ሁለተኛው ደግሞ ሴትን የምናይበት መንገድ እንደ ማህበረሰብ የተንሸዋረረ ስለሆነና ፖለቲካው ለሴት ልጅ የሚሆን አይደለም ወይም ደግሞ ሴት ልጅ እዛ ቦታ ላይ ሄዳ መርታ ማሳየት አትችልም የሚል አይነት ምልከታ ስላለ ብዬ አስባለሁ። በሁለት መልኩ ግን ሁለቱንም ያመጣው የፖለቲካ ካልቸራችን በጣም የተበላሸ መሆኑ ይመስለኛል። ስለዚህ ቤተሰቤ በየትኛውም አይነት መንገድ ያየኝ እሳት ውስጥ እንደምገባ ነው የሚያስበው። ስለዚህ ሰፖርት እንዲያደርገኝ አልጠብቅም የፖለቲካ ካልቸራችን የተበላሸ ከመሆኑ አንፃር። ከዛ ግን እኔ ያንን ተቀብያለሁ በዛ ቦታ ላይ ስገኝ ሁሉም ለፖለቲካ ውስጥ ላለ ሴት ማለት ነው እዛ ቦታ ላይ ስገኝ ሰፖርት መደረግ እየነበረብኝ ድንጋይ ይወረወርብኛል። እንዳልኩሽ ሴት ልጅ የመሪነት ቦታ ላይ መኖር አይገባትም የሚል ምናልባት ለረጅም ጊዜ ፓትሪያርካል ነው ዓለም ይሄ አባወራይ ስርዓት ነው የምትከተለውና ሴት እዛ ቦታ ላይ መታየቷ ያንን የተለመደውን ሲስተም ኮራፕት ያደርገዋል ተብሎ ይታሰብ ይመስለኛል። ጥያቄዎች ይፈጥራል። ሴት እንዲማረግ ትችላለች። ስለዚህ የተለመደውንና በልምድ ተቀብለን የመጣውን ነገር ጥያቄ እንዲፈጠር ያደርጋል። ጥያቄ ከተፈጠረ ደግሞ ሲስተሙ ሊገለባበጥ ይችላል የሚል አይነት ፍራቻ ያለ ይመስለኛል። ልምድ መጥፎ ስለሆነ ማለት ነው ኮምፎርት ፕሌስ ላይ ስለነበር ለረጅም ጊዜ። ስለዚህ እኔ አሁንም መመለስ አለበት ብዬ የማስበው ጥያቄ ወደ ማህበረሰቡ ከመሄዳችን በፊት ለምንድነው የመጀመሪያ ድንጋይ ወርዋሪ ሴት የሆነችው ሴቶች ላይ የሚለው ነገር በደንብ መመለስ አለበት የሚል አመለካከት ነው ያለኝ። ምክንያቱም ማህበረሰቡ በሁለት መልኩ ነው እንዳልኩሽ፣ ወይ ስለሚወድሽ እሳት ውስጥ እንዳትገቢ ስለሚፈልግ፣ ወይ ደግሞ ፓትሪያርካል ሲስተም ስላለ ያንን ኮራፕት እንድታደርጊበት ስለማይፈልግና መቻልሽን ካሳየሽ ጥያቄ እየተፈጠረ ስለሚሄድ ለረጅም ጊዜ የተገነባው ስርዓት ላይ በዛ ምክንያት ይመስለኛል። ግን ነገሩ ደግሞ ቀላል የማህበረሰብ ጉዳይ ብቻ ብዬ አልወስደው። መዋቅራዊ ስርዓቱ በራሱ ለሴቶች የተመቸ ነው ብዬ አላምንም ከታች ጀምሮ እስከ ላይ። ለዛ ነው ቅድም ሴቶች እንደ ሰው መታየትና ከዛ ደግሞ እንደ ሰው የመብቃት መብታቸው ሊጠበቅላቸው ይገባል ብለን እናምናለን ያልኩሽ። አሁን እናንተ ያላችሁት መነቀፉም ወደ ኋላ የሚጎታች ሀሳብ መስጠትም ከድሮ በጣም ሰፊ ሆኖ ቅርብና ፈጣን ነው። ማህበራዊ ትስስር ገጾች አሉ። አንዱ ፈተና የሚመስለኝ ይሄኛው ነው። የተወሰናችሁ በደንብ ነው የምናያችሁ የማህበራዊ ትስስር ገጽ ላይ አክቲቭ ናችሁ የምትሰሩ ናችሁና እስኪ ባጭሩ እንመልከተው። እናንተ አሁን ደግሞ ወደ ግለሰብ እንምጣና በጣም እንደው ሰባሪ የሚባሉ እንድትሰበሩ ፈልጌ አይደለም፣ ሰባሪ የምትሉት እንደው ይሄን ጉዳይ
መቀጠል የማያስችል የምትሉት እና ደግሞ ለብዙ ጊዜ አይምሯችሁ ላይ የቀረ አስተያየት ግብረ መልስ ከሰው በማህበራዊ ትስስር ገጽ ሊሆን ይችላል እንዲሁም በግል ስትገናኙ የተሰጣችሁ አስተያየቶች አሉ? ኬሪያ ኦኬ ፐርሰናሊ ነው ፐርሰናሊ እሺ ግን አንድ ነገር ላንሳ ከዛ በፊት እየተባለ እንደነበረው ሴቶች አንድ ነን በሴትነታችን አንድ ነን ግን አንድ አይነት አይደለንም የተለያየ አይነት ነን ፖለቲከኛ አለች ነጋዴ አለች አርሶ አደር አለች አርብቶ አደር ብዙ አይነት ነን አይነት ያ አይነታችን የተለያየ ነውና የተማረች ያልተማረች ብዙ አይነት ነው ያለውና እንደ ፖለቲከኛ ስትሆኚ አንድ የሚያረግሽ ነገር አለ የሚደርሱብሽ ጫናዎች ስድብና አንዳንድ ይሄ የማሳነስ ነገሩ እሱ አሁን ይሄ ዲጂታሉ ከመጣ በኋላ ብዙም በጣም እንደ ችግር የሚነገርም ነገር አይደለም እንደ ኖርማል እየተወሰደ ነው ብዙ ጊዜ አብዛኛው ሰው ስድብ እንደዚህ ነው ብሎኛ ስድብ ነው ብለን የምናቀው ትርጉም የሰጠነው አማርኛ ካልሆነ በስተቀር ጥቃት ነው ስድብ ነው ብለን ማንቀበለው ሰዎች አሉ ብዙ ፖለቲከኞች ራሱ ማለት ነውና ሴቷ ችላ በሆነ አመራር ላይ ወጣ ስትጧና ኢንተርቪው ስትደረግ ይሄ ፖስት የተደረገው ምናምኑ እንታይ የሚነገረው የምትጠየቀው ወይ ስለ አቋሟ ወይ ስለ ውበቷ ስለሆነ ነገር ነው እንጂ ስለቻለችው ነገር አይደለም ጥቃት ስድብ ብቻ አይደለም ልልሽ ፈልጌ ነው ምን ረዳበት የሆነ ቃላቱ የሚያምር ጥቃቶች አሉ እዚህ ሀገር ላይ ስድብ የማይመስሉ ግን ከኋላ የሚመጡ ልጆችን በጣም ጫና የሚያደርግባቸው ብዙ ነገሮች አሉና ይሄ ነገር ከወንድም ከሴትም ይመጣል ግን እንደ አንድ ማህበረሰባዊ ሳይንስ ባለሙያ እየተባለ ነበር ሴቶች አብዛኛው ሴቶች ናቸው ሴቶችን የሚያጠቁ የሚባል ነገር ነበር እሱ ነገር ከየት ነው የመጣው እሱም ከማህበረሰብ ነው የመጣው እነዛ ሴቶች ሰፈር ውስጥ እኮ ማህበረሰብ ውስጥ እኮ ስናደግ ምንድነው ለሴቶች የሚሰጠው ሚና ምንድነው የሴቶች ጸባይ ወይ ደግሞ መገለጫ እንዴት ነው የሚገለጸው ሴቶች እርስ በርስ አይስማሙ የሚለው ነገር ሴቶች ብቻ አይደለም የፈጠሩት ማህበረሰቡም ነው እኔ እንዳጋጣሚ ሆኖ ከፓርቲም አንፃር ከብዙ ቻሌንጅ ነው የመጣሁት ወደ ኋላ ተመልሼ እንደዚህ ነበር ብዬ ባላወራም ከብዙ ቻሌንጅ ስለመጣሁኝ በሚወረወረብኝ ድንጋይ በጣም ብዙ ቤቶች ነው የምገነባው እንጂ ተሰብሬ ወይ ደግሞ እንደዚህ ያለን ብዬ መልስ መመልሰው አይደለም ግን ጥቃት ከሆነ በሄት ስፒቾች ከሆኑ በስልክ የሚደርሱ በሶሻል ሚዲያ ምናምን የሚሆኑ ከሆነ ሪፖርት አረጋለሁኝ ከዛም የባሰ ነገር ካለ ደግሞ ወደሚመለከተው አካል መሄድ አለብኝና ስነ ልቦና ቀድሜም ስለተዘጋጀው ኤክስፒሪየንስም ሴቶቹ ቅድም እንዳልኩሽ ከፓርቲ ውስጥም ብዙ ሴቶች እንዴት ወጥቶ ሻይን እንዳረጉ እነሱን ባላያቸው የነሱን ታሪክ እየሰማው ስለመጣው ሶሻል ሚዲያ ያኔ ባይኖርም አሁን ላይ ያለው ነገር ከዛኛው ጊዜ ይብሳል ባይዘው አሁን ቀላል ስድብን ነው በዛም መጥፎ ነገሮችን ነው ይዘን የምንሄደው ነገር ግን ምንድነው እንዴት ነው ወደ ጥሩ ነገር መመልሰው እንዴት ነው ይሄንን ነገርስ ማድረግ የምችለው የሚለው ነገር ወደ ጥሩ ጎን ነው እነኚህ ሰዎች ሲሰድቡኝ ሲገፉኝ እንደው ወደ ከፍታ እየገፉኝ እንደሆነ እንደዛ ነው ወስጄ የተነሳውትና በጣም የተለየ ነገር ፐርሰናሊ ላይ የደረሰ ነገር የለም ግን በአካባቢ ያሉ ሴቶችም በጣም ብዙ የተሰበሩ ሴቶች አሉ በጣም ብዙ ጫና የደረሰባቸው ሴቶች አሉ እኔ ላይ ያልደረሰም ማለት እነሱ ላይ እንትን አላለም ማለት አይደለም እኔ እንዳልኩሽ አስቀድሜም ስለተዘጋጀው ይመጣል ብዬ ብዙ ነገር ማስበው ነገር አለ መገደልም መታሰር ብዙ ነገሮችን ሁሌም አፕላይ ያደረገን ስለምንሄድ አይገርመኝም ማለት አይደለም ማሳነስ አይደለም ግን ወደ ኦፖርቹኒቲ ነው የቀየርኩት ግን እኔ ዋናው ነገር የምፈልገው ነገር ምንድነው ህጎች እንዲወጡና እንዲሻሻሉ ተጠያቂነት እንዲኖር ነው እዚያ ላይ የምፈልገው እኔ ላይ ያልደረሰም ማለት ሌላ ላይ ያልደረሰም ማለት አይደለም ፕላስ ደግሞ ቀጣይነት እንዳልኩሽ ይሄ ነገር ፈር ያዘ ሲሄድ በጣም ወደ አደገኛ ነገር ስለሚሄድ ህጎች ሊኖሩ ለሶሻል ሚዲያም ለምኑም ህግ እንዲኖርና ተጠያቂነት ቢኖር የህግ የበላይነት ቢኖር እየተስተካከለ ይሄዳል ሚል ተስፋ አለኝ እነዚህ አይነት ነገሮች እናንተና ወደ ኋላ አስቀርቷችሁ አይደለም እዚህ ተገኝታችኋል እናንተ ግን ደግሞ ለይሄን ለሚከታተሉ ለተከታይ ሴት ፖለቲከኛ የሚሆኑትን ስለሚያስተምር በእናንተ ላይ ያላፋችሁበትን ተሞክሮ እንተነሱ ስለፈለኩ ነው እንጂ እናንተን አላስቀረም እዚህ ተገኝታችኋል ነቢያ አንቺ ላይስ እንደው ያስደነገጠሽ አይነት እንዴ ፖለቲካ ውስጥ በመገኘትሽ እንዴ ተብሎ የተሰጠሽ አስተያየት ግብረ መልስ አለ በማህበራዊ ትስስር ገጽም እንዲሁም በአካል በማህበራዊ ገጽ ላይ
ብዙ ጊዜ የሚሰጡኝ ኮሜንቶች እኔን የሚሰብሩኝ አይደሉም፣ የሚያጀግኑኝ እንድበረታ ከየትኛውም ፓርቲ ከራሴ ከደጋፊዎቼ ከየትኛውም ኦልሞስት 99% የሚጠጋ ያሉኝ ኮሜንቶቼ የሚያበረቱኝ ናቸው። እንደግሌ የሚሰጡኝ ማለት ነው። ምንም የሚሰብረኝ ነገር የለም። ቢሞክሩም ግን አይሳካላቸው። ለዛ መበገር ሰው አይደለም። እኔ አሁን ያለሁት ፓርቲ ነጻነትና እኩልነትን ፓርቲ መስርቼ ከመስራቾቹ አንዱ ነኝ። ከዛ በፊት ቀደም እንዳልኩሽ ሌላ ፓርቲ ውስጥ ኢህአዴግ ፓርቲ ውስጥ የነበርኩትና እዛ አመራር ሆኜ ስሰራ ቀን ማታ ሳገለግል ፊት ለፊት ላይ ያሉ አመራሮች ግን የኛን ስልጣን ልትቀማ ነው ብሎ በቡድን የመደራጀትና እኔን ከአመራርነት ለማፈናቀል ብዙ ጥረት አድርገዋል። ነገር ግን በራሴ ጊዜ ለቅቄ ወጥቼ በራሴ ተሳትፎ የትም ደረጃ መድረስ እንደምችል አሳይቻቸዋለሁ። ይሄ ሴት ስለሆንኩ የሴት ልጅ አመራርነት ኃላፊነት ቦታ ሲሰጥሽ የትኛውንም ሰዓታሽን አታባክኙ፣ ስራ ላይ ነው የምታሳልፊው። የቤት ኃላፊነት አለብን። አዎ አለብን። ቤትም ውጭም እኩል ኃላፊነቶች አሉብን። ምንም አይነት መንጠባጠብ እንዳይኖር አርገሽ ስትሰሪ እንደ ብርታት ሳይሆን እንደ ስጋት የምትወሰጂበት አጋጣሚዎች አሉ። የተለያየ ፓርቲ ሆነሽ አይደለም፣ አንድ ፓርቲ ውስጥ ሆነሽ ሴት ስትሆኚ አንቺ ላይ የመደራጀት እንደዚህ ነገሮች ይኖራሉ። ያኔ በዛ በነበረኝ አጋጣሚ አይቼዋለሁ፣ አውቀዋለሁና ነገር ግን ወጥቼ ወደ ኋላ አልቀረሁም። ወደ ኋላ አልቀርም። በየትኛውም መልኩ የማይሞከሩ ነገሮችን ሁሉ ይሄ ወንድ ነው ይሄ ሴት ነው ሲሉኝ የወንድ ነው ካሉኝ እንደውም እልህ ይዘኛል፣ በጣም እልህ ይዘኛል። እና በየትኛውም ተሳትፎ ላይ ከፖለቲካ ውጭ በሆኑ ጉዳዮች ላይም ሴት ልጅ ማትችለው ማታረጋው ነገር የለም፣ ትችላለች ሁሉንም የሚል ለራሴም ለማህበረሰቡም እያስተማርኩ እየሰራው ነው እዚህ ደረጃ የደረስኩትና ለመስበር አስባለሁ የሚልም ካለ አልቲሜት ጎሌ እዚህ ኢትዮጵያ ውስጥ ብቻ አይደለም፣ ዓለም አቀፍ ሴት ፖለቲከኛ መሆንን ነው የምፈልገው። ሌሎች ሴቶችን እንደዛ እንዲሆኑ እፈልጋለሁ። ምንም አይነት ነገር ዛሬ በሶሻል ሚዲያ በአካል በየትኛውም ነገር ቢደርስባችሁ ከአላማችሁ ወደ ኋላ እንድትሉ አልፈልግም። ማድረግ ማገዝ ያለብንን ተጋግዘን አላማችንን ማሳካት አለብን የሚል ጽኑ አቋም ያለኝ በዚህ የትግል ሂደት ውስጥ አብሮ በመስራት አብሮ የሴቷን ተሳትፎ ንቁ እንድትሆን ወደ ፖለቲካው እንድትገባ ከማድረግ አኳያ ከብዙ ሴት እህቶቼ ጋር አብሬ እሰራለሁ። በነገራችን ላይ የኢትዮጵያ ፖለቲካ ፓርቲዎች የሴቶች ጥምረት አለ 2013 ላይ የተመሰረተ ጥምረትና የዛ ጥምረት መስራችም ሰብሳቢም ነኝና ያንን ስመሰርት ብዙ ያኔ እንደውም ወደ 100 እና ከዛ በላይ የሚጠጉ ፖለቲካ ፓርቲዎች ነው የነበሩት ሀገሪቷ ውስጥና አንድ ላይ ተሰብስበን ግን ሁላችንም የምናነሳው የሴቷ ጉዳይ በጣም ተመሳሳይ ያደርገናል፣ ለምን በሴቷ ጉዳይ ላይ አንድ ላይ አንሰራም የሚል ጥያቄ ለሴቶቹ አቅርቤ ሴቶቹ ፈቃደኛ ሆነው ሁሉም የፖለቲካ ፓርቲዎች የሴቷ ጉዳይ የጋራ ያደርገናል የሚል አቋም ተይዞ ከሞላ ጎደል እየተንቀሳቀስን ያለንበት ሁኔታ ነው ያለውና ይሄን ሞር ደግሞ ሌሎች የሴት አደረጃጀቶችንም ጭምር እንዲኖሩ ተደርጎ አጠናክረን የምንሄድበት አሁን የሴቶች ዊንግ አለ የጋራ ምክር ቤቱ ላይ ጠንካራ ተቋም ነው። ሌሎችም እንደዚህ በሴቶች ላይ የሚሰሩ ሴት ፖለቲከኞች አሉና የዚህ ስብስብ ጠንካራ የሴት ፖለቲከኛ በኢትዮጵያ አይደለም በአፍሪካ አይደለም በዓለም አቀፍ ደረጃ ምሳሌ የሆኑ ሴቶችን ማምጣት ይቻላል እያምናለሁ። ቀደም ግን መሰመር ያለበት ምስጥራ ያነሳቸው ሀሳብ አለ። ሴት ለሴት ከባድ ነው በጣም እንኳን በእውቀት በፖለቲካ መረዳት አይደለም በስራ ልምድም ከፍተኛ ደረጃ ላይ የደረሱ ሴቶች ለሴቶች ምን ያህል መንገዱን ከፈት እናደርገዋለን ወይም እየሄዱ ያሉበትን መንገድ ላለመዝጋት ምን ያህል ነው ጥረት የምናደርገው።
ተለፍቶ ተመቶ ለመዝጋት የሚደረጉ ጥረቶች አሉ። ይሄ ነገር እንዲታወቅ ስለምፈልግ ነውና አሉ ስላሉ አንድ ሁለት ቦታ አለ ስምምነት የሀገር ጉዳይ የጋራ ነው ብለን አብሮ መስራት ላይ መተማመን ላይ በጋራ አብሮ ማደግ ላይ የሀገር ጉዳይ ጋራችን ካደረገን ሁሉን ነገር በጋራ ሰርተን አገርን መቀየር መለወጥ እንችላለንና ሴት ለሴት የሚለው ነገር በጣም መስተካከል ቆም ብለን ማሰብ አለብን የሚለውን ላሰምርበት ፈልጌ ነው። እመቤት አንቺ ጋር ካለ ሞክሮ የግል እኔ ጋር እንዳልኩሽ ነው። ያው እኔ መጀመሪያም ፓርቲው ላይ ይሄ ሶሻል ጀስቲስ ላይ ምኞቴም ከድሮም ፍላጎቴ ስለነበር አካባቢም ደግሞ የተወልጄ ያደኩበት አካባቢ በዙሪያ ያሉ ማህበረሰቦች የሚደግፉኝ ጓደኛም ጎረቤት ስለዚህ በዙሪያ ያሉ ሁሉ ደጋፊዎቼና እንደዚሁም ማቃቸው ፖለቲካ ውስጥ በመግባቴ በጣም ድጋፍ የሚያደርጉልኝ ነበሩ። ግን ምናልባት አስተማሪ ነው ብዬ ስለማስብ አንድ አጋጣሚ መናገር ፈልጋለሁና ለስራ ነው የወጣሁት ፓርቲን ወክዬ እንደዚህ ፓርቲው ኃላፊነት ሰጥቶኝ ከአንድ ክልል ሄጄ ነበርና እዛ አካባቢ እንደዚሁ ወደ ህዝባዊ የምርጫ ክልሎቻችን ጋር ውይይት ነበረን እና ሁልጊዜም እሱን ሳስበው የጠበቀኝ ሰውየው እኔ ፋሲሊቴተር ላረግ እዛ ጋር የሆነ ነገር ላረግ ሄድኩኝና ምንም ጉዳዩ ላይ የሚመለከተኝ ነገር እንደሌለ አድርጎ ነውና አዳራሹም አልቋል። ሰዎቹም ሁሉ መተው ቁጭ ብለዋል። ከዛ ማን ነው የታለ ሰውየው አለኝ። የመጣው ሰው የታለ ሲለኝ እኔ ነኝ የመጣው አልኩት። እኔ ነኝ መልእክቱን ይዤ የመጣሁት ምመራውም እኔ ነኝ ስለው በቃ የሆነ ፊቱ ላይ ያነበብኩት ነገር እሱ ትንሽ እንዳዝን አድርጎኝ ነበር። ግን እውነት ይሄ እንደዚህ አይነት ማህበረሰብ ይሄ ነው በቃ ማለት አንድ እሱ ፊቱን ብቻ ለሚያየውት በሱ መሃል በሱ ፊት በሱ ድንጋጤ ማህበረሰቡን ያየውትና ከዛ አካባቢ የምትወጣ ሴት ፖለቲከኛ ምን ያህል ጫና ውስጥ እንዳለች ነው የተረዳሁትና ከዛ በኋላ ግን መድረክ ላይ ቆሜ ራሱኑ ምሳሌ ያረኩኝ ብዙ ምፈልገውንም ተልኮይንም ማሳክቼ ወርጃለሁና የተረዳሁት ልክ ከዛ መድረክ ስወርድ ተቀባይነታችን በዙሪያችን ባሉ ሰዎች ነው። ቅድም ሚስጥር እንዳለችው ነው ከስጋትም ከፍራትም ከመውደድም ወደዛ እንዳንመጣ ያረጉናል። ግን ከመጣም በኋላ ይሄ እንትን ገፋ ይሰጡሻል፣ ግልት ወይስ ደግሞ ይርቅሻል። እንደዚህ አይነት ነገር አለና በዙሪያችን ያሉ ሰዎች ቢደግፉንም ቢቀበሉንም በዛ ሰውዬ እኔ ማህበረሰብን አይቼበታለሁ። በዛ ሰውዬ ንግግር የዛ አካባቢን ሴቶች ወደ ገጠራማው ስንሄድ ወደ አርሶ አደሩ ስንሄድ የሚገጥሟቸውን ፈተናዎች ተረድቼበት የበለጠ እንድቆም የበለጠ እንድጠነክር ሁሌም የጀመርኩትን ነገር ሳልጨርስ እንዳልወርድ ያረጋኝ እሱ ነውና ሌላም ደግሞ እንደዚሁ እኔና ኬሪያ ዛሬ እዚህ ጋር ስንቀመጥ አንድ ተቋም አብረና ያለነው የሴቶች የጋራ ምክር ቤት ሴቶች ክንፍ የሚባል አዲስ አበባ ላይ ሰብሳቢ በነበርኩበት እሷም ነበረች።